ዶላርና አደራ። ሰውን ማመን ደግሞ አደራም ባህላችንም ቢሆን ሁለቱንም ለአንድ ሰው መስጠትን የወሰኑትን ከማድረጎ በፊት ግን ቆም ብለው ያስቡ። የሰጠውትን መልሼ ባላገኝ ምን ይውጠኛል፣ ሕግስ ያስጥለኛል ወይ የሚለውን አስቀድመው ጠይቁ። ደግሞ አልተሰማውም እንዳይሉ። ከሌላው ሰው መማሪያ ለሆነው ህመም ቢሆንም በእርሱ ህመም ብዙዎች ይድናሉና የሚድኑትን እያሰብኩ አቶ ነጋሽ የሆኑትን ልናገር። እርሳቸው ከአቶ ዮናስ ጋር አደረኩት ባሉት ባደራ የማስቀመጥ ውል ከውጭ ሀገር ወደዚህ ይዘው የመጡትን 225,000 የአሜሪካን ዶላር ባደራ ሰጥተዋል። በውላችን መሰረት ገንዘቡን ሊመልስልኝ ይገባ የነበረው ነሐሴ 23 ቀን 2012 ዓ.ም ነበረ። ይሁን እንጂ 126,000 ዶላር እስካሁን አልመለሰልኝምና ፍርድ ቤቱ ያስመልስልኝ ሲሉ ከሰዋል። ስለ ክሱ ምን ይላሉ የተባሉት አቶ ዮናስ ውሉ የተደረገው አሜሪካን ሀገር ስለሆነ የኢትዮጵያ ፍርድ ቤት ይህንን ክስ የመዳኘት ስልጣን የለውም የሚለውን አስቀድመው እኔ ጋር ያለው ዶላር እርሱ እንደሚለው ሳይሆን 90,551 ዶላር ነው፣ እርሱንም አሜሪካን መጥቶ መውሰድ ይችላል ብለዋል። እነርሱ የተባባሉት ይህ ቢሆንም ፍርድ ቤቱና ሰበር በስተመጨረሻ የወሰኑት ግን የከሳሽን ልብ በድንጋጤ ቀጥ የሚያደርግ ሌላ ውሳኔ ነው። ከደቂቃዎች በኋላ የምመልስላችሁን ጆሮና ቀልባችሁን አውሱኝና የወሰኑትን አልሰማንም አንልም እያላችሁ አድምጡኝ። በሰላም ያሳደር አምላክ በሰላም ያውላችሁ። ጉዳዩ በመጀመሪያ የቀረበለት ፍርድ ቤት ገንዘቡን ባደራ የማስቀመጥ ውል የተደረገው በኢትዮጵያ ቢሾፍቱ ከተማ በመሆኑ ፍርድ ቤቱ ስልጣን አለው። ነገር ግን ገንዘቡ ወደ ሀገር ውስጥ ሲገባ ብሔራዊ ባንክ ባወጣው መመሪያ ቁጥር 49/2017 መሰረት ህጋዊ ስርዓቱን ጠብቆ አልገባም። ዶላር በዚህ መጠንና ለረጅም ጊዜ በግለሰቡ እጅ እንዲቆይ የማይፈቅድ ስለሆነ ባደራ የማስቀመጥ ውሉ በፍትሐብሔር ሕግ ቁጥር 17/16 ንዑስ አንቀጽ 1 መሰረት ህገወጥ ነው። ህገወጥ ውል ደግሞ የሚያስከትለው ህጋዊ ውጤት የሌለ በመሆኑ ክሱ ተቀባይነት የለውም በማለት ወስኗል። ከሳሽን አስደንግጧል። የከፍተኛ ፍርድ ቤቱ የይግባኝ ችሎት ውሳኔ ግን ከሳሽን አረጋግቷል። ፍርድ ቤቱ ዶላር ባደራ ማስቀመጥን ህገወጥ የሚያደርግ የህግ ድንጋጌ የለም፣ ዶላሩ ወደ ሀገር ውስጥ የገባው በህገወጥ መንገድ ነው ተብሎ ውሉ ፈራሽ ቢሆን እንኳን ተከሳሽ ገንዘቡን የሚያስቀሩበትና ያለአግባብ የሚበለጽጉበት ምክንያት የለም በማለት ውሳኔውን ሽሮታል። የተሻረባቸው አደራ በልተዋል የተባሉት እርሳቸው አሁን ጉዳዩን ይዘው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። ሰበርም በሰበር መዝገብ ቁጥር 219931 ውሳኔውንና የህግ ትርጉሙን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 28 ስለወጣ ሙሉን ለመረዳት እንድታነቡት አደራዬን ላስቀድም። በዚህ ጉዳይ የወጣ አዲስ መመሪያ ካለም ጉዳዩን ከዚያው አንጻር ተመልከቱት። የግራ ቀኙን ክርክር በፍርድ አተታው የጻፈው ሰበር ግን በኢፌዴሪ ህገ መንግስት አንቀጽ 37 ንዑስ አንቀጽ 1 መሰረት አንድ ሰው መብት ለመጠየቅ ፍርድ ቤቶችም ሆነ በህግ የመዳኘት ስልጣን ያላቸው አካላት ጉዳዩን ተቀብለው ለመዳኘት ዳኝነት የተጠየቀበት ጉዳይ በፍርድ ሊወሰን የሚገባው ጉዳይ ወይም ጀስቲሰብል ማተር ሊሆን ይገባል። ፍርድ ቤትም በራሱ አነሳሽነት ከሚመረምራቸው ጉዳዮች መካከል የመጀመሪያው በፍትሐብሔር ስነ ስርዓት ህግ ቁጥር 231(1)(ሀ) መሰረት ክሱ የሚያስከስስ መሆን አለመሆኑን ነው አለም። ወደ ቀረበለት ጉዳይም መጣና በወንጀል ህግ አንቀጽ 346 ላይ የውጭ ሀገር ገንዘብ ባደራ ማስቀመጥ የተከለከለ ነው። የብሔራዊ ባንክ መመሪያ ቁጥር FXD 49/2017 ክስ የቀረበበት የገንዘብ መጠን ያህል የውጭ ሀገር ገንዘብ መያዝን ይከለክላል። ተዋዋዮች የመዋዋል ነጻነት ቢኖራቸውም በህግ የተከለከለን አስገዳጅ ሁኔታ ግን በማለፍ መዋዋል አይችሉም። ተዋውለው የተገኙ ሰዎችን ህገወጥ ውልም ለማስፈጸም የሚቀርብ ክስ የክስ ምክንያት የሌለውና በፍርድ ቤት ሊስተናገድም እንደማይችል ሰበርም ከዚህ ቀደም በሰበር መዝገብ ቁጥር 27739 አስገዳጅ የህግ ትርጉም ሰጥቶበታል አለ። በመሆኑም አመልካች እንዲፈጸምላቸው ያቀረቡት 126,000 ዶላር ባደራ አስቀምጫለው ይመለስልኝ ብለው የጠየቁበት ውል ህገወጥና የክስ ምክንያት የሌለው ነው በማለት ወስኗል። ዶላሩም ቀልጧል። የዛሬውን አበቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።